ታቦቱ ሲሸኝ የለችም፣ ያደገችበት ታቦት ሲዞር የለችም ከመባል መድኃኔዓለም ይሰውረን። ብዙዎቻችን ቤተክርስቲያንን በሞቅታ ሰዓት አባላቶቿ ነን። ችግር ሲኖር ምንወጋት እኛ ነን ተመልሰን። በመከራዋ በስደቷ ሰዓት አብረናት አንቆምም። ካህኑ ሲሰደብ ጠበቃ የሚሆን የለም። ላይክና ሼሩ የስድብ ነው። ብዙ ተከታይ ያላቸው በዚህ ጊዜ ቤተክርስቲያን የሚሳደቡ ሰዎች ናቸው። ደግሞ ተከታዮቻቸው የቤተክርስቲያን ሰዎች ናቸው። ሰው የተበላሸ ነገር ይወዳል፣ የተከለከለ ነገር ይፈልጋል። እግዚአብሔር ኑሮ አያይ፣ ስራ አጥነት አያይ፣ መገፋትን አያይ። እንባን የሚያብስ አምላክ ቁስም ሸክም በዝቶብን ስንመጣ ገንዘብ የማይመልሰው መከራ፣ ሀብት የማይመልሰው መከራ፣ ስልጣን የማይመልሰው መከራ፣ ባለጊዜነት የማይመልሰው መከራ፣ አቅምና ጉልበት የማይመልሰው መከራ፣ ጡንቻ የማይመክተው መከራ፣ ጉልበትና ዘር ብሔር የማይመልሰው መከራ ቤታችን ጥልቅ ሲል ማን ያስፈልገናል? እግዚአብሔር። ለረጅም ጥያቄያችን አጭር መልስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላመ ገብርኤል መልአክ በላዕለ ማርያም ዛይረፈ ከመ እዜኑ ህዳጠ ዋኮ ትሩፈ እግዚአብሔር ሀበኒ ሲሳይ ልቡና መጽሐፈ ወአፉየ ሙሴ ለእመ ኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ። ወደ እመቤታችን የመጣውን ቅዱሱን ወንጌል ታላቁን የምስራች የትውልዱን ብስራት አምልቼና አስፍቼ ሳይሆን በጎልዳፋ አንደበቴ እንድመሰክር መንፈስ ቅዱስ ለእኔ አንደበት ለሁላችንም ደግሞ ሰሚ ጆሮና አስተዋይ ልቦና ይሁነን። ክቡር አባታችን መምህር ቀሲስ ዘገየ፣ ክቡራን ወንድሞቻችን ሰባኪያን ወንጌል፣ ዘማሪያን ወዘማሪያት፣ በልዩ ልዩ አገልግሎት ያላችሁ ወንድሞችና እህቶች እስከ ሞት ድረስ በወደደን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ፍቅር እንደምን አመሻችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ። ለባህርዩ ሽረት ለመንግስቱ ምልፈት የሌለበት የዘመን ዘመናት ባለቤት የጨለማችን ብርሃን የሞታችን ትንሣኤና የትንሣኤያችን በኩር ከሞት ወደ ሕይወት ከርኩሰት ወደ ቅድስና ያሻገረን የደከመ ጉልበታችንን በፍቅሩ ያደሰልን ዘወትር የሚራራልን አባት ድካማችንን አይቶ የሚረዳ ስራታችንን የሚፈታ ስብራታችንን የሚጠግን ፍቅሩ ከእናት ልጅ በላይ ውድ የሆነ መድኃኒተ ዓለም ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ለዓለም ሕዝብ ሁሉ የተስፋ ምንጭና የድነት ማስገኛ የሆነች እግዚአብሔርን የምናይባት የሕይወት መስታወታችን ስለ አምላክ የምንነጋገርባት ቋንቋችን የምሕረት እናት ንግሥት የፍጥረት ሁሉ እመቤት ቅድስተ ቅዱሳን ንጽሕተ ንጹሐን ሰአሊተ ምሕረት አቁራሪተ መዓት እናታችን ድንግል ማርያም ስለ አማላጅነቷ ስለ እናትነቷ ስሟ የተመሰገነ ይሁን። መላእክት፣ ቅዱሳን፣ ጻድቃን፣ ሰማዕታት ሁሉ እንደየክብራቸውና እንደየሞገሳቸው ክብርና ምስጋና ይድረሳቸው። ክርስቶስ ተንሥአ እሙታን ጮክ በሉ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እልል ብላችሁ እግዚአብሔርን አመስግኑ። ኢሃሎ ምስሌሆሙ ሶበ መጽአ እግዚእ ኢየሱስ። ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም የሚል ርዕስ ይሆናል የምንማማርበት። አጭር ደቂቃ ነው የምንማማረው እንደ እግዚአብሔር ፈቃድ። ዘመነ ፍስሐ ስለሆነ ከእግዚአብሔር ቤት መራቅ ኪሳራ ነው። ደስታችንን የምንገልጠው ትንሣኤውን በማሰብ ነው። ክርስቶስ ከተነሳ በኋላ ሐዋርያት የተማሩት ትምህርት ክትት ብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልዩ ጸሎት ሆኖ ለዘመናት የሚጸለየው ይሄ ነው። እስከ ዕርገቱ 7ቱን ኪዳናት ነው የተማሩት። 7ቱ ኪዳናት በጣም ጠንካራው ጸሎት ነው። በነገረ ክርስቶስ ላይ ወይንም በክርስቶሎጂ ጥልቅ የሆነ መሰረታዊ ግንዛቤ የሚሰጥ የትምህርት ክፍል ነው። ጌታ ያስተማራቸው ከሙታን ተለይቶ ከተነሳ በኋላ ወደ አባቱ ወደ ሰማይ ከማረጉ በፊት
ሰባቱን ኪዳናት አስተምሯቸዋል። እነዚህ ሰባቱ ኪዳናት የመናንያን ጸሎት ናቸው። የቤተ ክርስቲያናችንም ቅዳሴ ነው። ከሰባቱ ኪዳናት ጸሎተ ኪዳን ሁል ጊዜ ዕለት ዕለት የምናደርሰው ኪዳን አድርስ የትም ድረስ ይባል የለ ትልቁ ጸሎት ማለት ነው። ሙሉ ቀን በሰላም የሚዋልበት አንደኛው ጸሎት እሱ ነው፣ ኪዳን። እነዚህ በቤተ ክርስቲያን በመላው ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የማይታጎለው የዘወትር ጸሎት ኪዳን ነው፣ ጸሎተ ኪዳን። ከዛ ሌላው መጽሐፈ ኪዳን በቅዳሴ ጊዜ የምንሰማው ትምህርተ ኅቡዓት፣ እግዚአብሔር ዘብርሃናት፣ በእንተ ቅድሳት። በቅዳሴ ጊዜ ደግሞ ቅዳሴ እግዚእ የሚባለው ሶስት የኪዳናት ጸሎትን ይይዛል። የመጀመሪያው በሰማይ ያሉ ዲያቆኑ የሚለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይቶ ከተነሳ በኋላ ወደ ሰማይ ከማረጉ በፊት የሚለው የጸሎት ክፍል። ቀጥሎ ደግሞ መጽሐፈ ኪዳን ዘነገሮሙ ብሎ ካህኑ የሚጀምረው የቅዳሴው ክፍል ቅዳሴ እግዚእ። ከዛ ቀጥሎ ደግሞ ቅዱስ ቅዱስ ዘይትነገር እያልን የምንጸልየው በቁርባን ጊዜ የምንጸልየው የጸሎት ክፍል። በጣም የሚደነቀው እነዚህ ሁሉ ከክርስቶስ የተማሩት የደቀ መዛሙርቱ ውጤት ነው። ለኛ የተሰጠን የሐዋርያት ልዩ ስጦታ የሰማይ መውጫ መሰላላችን። ታዲያ በበዓለ ሃምሳ ይቀራል? ምዕመናን ከትንሣኤ በኋላ ይቀራል እንዴ? ኪሳራ ነው። ከትንሣኤ በኋላ እንደውም ቤተ እግዚአብሔር መሰብሰብ ነው። የድል ጊዜ ነው። የአዋጅ ጊዜ ነው። ሥጋ የተሸነፈበት መንፈስ ያሸነፈበት ነው። እግዚአብሔር የድል አምላክ የነፃነት አምላክ የከበረበት ጊዜ ነው። እግዚአብሔር ተነስቶ ጠላቶቹን ድል ያደረገበት እኛም በሞት ላይ ኃይል የተጎናጸፍንበት የድል ጊዜ እኮ ነው። በድል ጊዜማ አይቀርም። ሰው ካሸነፈ ግዳይ ከጣለ በኋላ ሰራዊት ከድል በኋላ እኮ ይበተናል እንዴ? አይበተንም። ቀረርቶ አለ፣ ፉከራው አለ እኮ። ያሸነፉበትን የድል ዜማዎች ማዜም ይጀምራሉ። በስጋዊ ጦርነት ነው። እኛ ደግሞ መጋደላችን ከስጋና ደም ጋር አይደለም፣ ከዚህ ዓለም መንፈሳውያን ኃይላት አይደለም፣ ከስጋውያን ኃይላት አይደለም፣ ከሰማይ መንፈሳውያን ሰራዊት ከዲያብሎስና ሰራዊቱ ጋር ነው። ታዲያ አሸንፈናል? አላሸነፍንም? ማንን ይዘን? ሁሌም እናሸንፋለን። ክብርና ምስጋና ለአምላካችን ይሁን። ስለዚህ ክርስቲያኖች የድል ልጆች ናቸው። በድል ጊዜማ ወደኋላ አትቅሩ። ቶማስ የለም ነበር ይላል። በጣም አሳዛኝ እኮ ነው እናንተ። የዮሐንስ ወንጌል ምዕራፍ 20 ከቁጥር 24 ጀምሮ ወቶማስ አሐዱ እምአሥርቱ ወአሐዱ አርዳኢሁ ይላል። ከ11 መካከል አንደኛው ቶማስ የተባለ ሐዋርያ 12 ነበሩ። አንዱ የት ሄደ? ከ11 አንዱ ይላል። አንዱ የት ሄደው ነው? ማን ነበር አንዱ? ንገሩኝ እንጂ። ይሁዳ የለም፣ ተቀነሰ። ኪዳነ ምሕረት ከመቀነስ ተሰውረን ሁላችንን። ስትቀነሱ አያሳዝንም? ተቀንሰን በጣም እኮ ብዙ የተቀነሱ ሰዎች አሉ። ራሳቸውን ከእግዚአብሔር መቅደስ የቀነሱ፣ ከአገልግሎቱ የቀነሱ፣ ከቅዳሴው የቀነሱ፣ ክርስቶስን ጉልላቷ አርጋ በምትኖር ቤተ ክርስቲያን ውስጥ ኢየሱስ የለም ብለው ሄደው የሚሄዱበት የሚገቡበት የጠፋቸው የተቀነሱ የሉ? ዛሬ ድረስ የአገልግሎታቸውን ጣዕምና እናውቀው ነበር። እዚህ ቤት እያሉ የሚሰሩት ስራ ማራኪ ነበር። ሲወጡ ለምን ጠፋ? እግዚአብሔር ቤት ውስጥ የኛ የሆነ ምንም የለም። ከማን ነው የምናገኘው? ከአንተ የተቀበልነውን ሁሉ ለአንተ ሰጠን ነው። ዘአውፌከኒ አውፌኩከ፣ የሰጠኸኝን ሰጠው። የኛ የሆነ ምንም የለም እኛ ቤተ ክርስቲያን ውስጥ። ለዚህ እኮ ነው ከዚህ ወጥተን ሌላ ቦታ ማያምርብን። ከዚህ ወጥተን ሌላ ቦታ ተሳዳቢ እንሆን ይሆናል እንጂ እዚህ ማራኪ የሆነ ወንጌላችን ሌላ ቦታ የለም። ምክንያቱም የለንማ እዚህ፣ ከዚህ የለንም። እዚህ ከሌለን እዚህ ያለው የለም። የእግዚአብሔር ቤት እንዲህ ናት። ተዋህዶ እንደዚህ ነች። ውስጧ ካለሽ መሀይም ብትሆኝ እንኳን ከምሁራን በላይ ሙልት ትያለሽ። መንፈስ ቅዱስ ካንቺ ጋር ይሆናል። ስትወጪ ቁጭ አድርገሽ ነው የምትወጪው። የኛ ጌታ የራሱን ለዓለም አይሰጥም። ክብርና ምስጋና ለስሙ ይሁን የኛ ጌታ። ስለዚህ ከዚህ ከሌለን እንደ መቀነስ ያለ ኪሳራ የለም። ቶማስ የለም ነበር። ይሃሎ ምስሌሆሙ ሶበ መጽአ እግዚእ ኢየሱስ፣
ኢየሱስ ሲመጣ ከነሱ ጋር የለም ነበር። 3 ዓመት ከ3 ወር ያልተለየው ቶማስ፣ ከሰዱቃውያን ወገን የነበረው ቶማስ፣ ሁሉን ትቶ ትንሣኤ ሙታን የለም ከሚለው ሕዝብ መካከል ትንሣኤ ሙታን አለ ብሎ አምኖ የመጣው ቶማስ ጌታ ተነስቶ በዝግ ቤት ሰላም ለክሙ ሲል የለም። ቁስሉን ባዩ ጊዜ ደስ አላቸው የሚለው ጽሑፍ ውስጥ እሱ የለም። 10 ብቻ ነበሩ። ቶማስ የለም በዝግ ቤት። ሁሉም ጸጥ ባሉበት ሰዓት ቶማስ የለም። ወንድሜ ሰንበት ትምህርት ቤት ውስጥ የለህም እንዳትባል፣ ሰንበት ትምህርት ቤት ውስጥ የለሽም እንዳትባይ፣ አልነበረችም። መዝሙር ጥናት ጊዜ አልነበረችም። በዝማሬ ጊዜ አልነበረችም። ታቦቱ ሲሸኝ የለችም። ያደገችበት ታቦት ሲዞር የለችም ከመባል መድኃኔዓለም ይሰውረን። መድኃኔዓለም ደስታችንን የኃጢአት ሳይሆን የጽድቅ የረብሻ ሳይሆን የስክነት ያደርግልን። ቶማስ የለም ነበረ። ብዙ አገልጋዮች ክብረ በዓል ሲሆን፣ ንግስ ሲሆን፣ ልዩ ልዩ ዝግጅት ሲሆን በሆነ ምክንያት ካደጉበት መቅደስ ሲቀሩ ያለቅሳሉ። ለምን የሚያለቅሱ ይመስላቸዋል? እዛ ቦታ ላይ ባለመገኘታቸው ደዌ ከልክሏቸው ይሆናል። ሩቅ ሀገር ተጉዘው ይሆናል። ሌላ ሀገር ሄደው ይሆናል። ውል ውል አለኝ ደጅሽ እኮ በጣም ልብ የሚነካ መዝሙር ነው አይደል? ግሸን ማርያም አንባዋ ላይ ቆሞ መዘመር የለመደ መጓዝ የለመደ እግር፣ ያንን ተራራ በድካም ወጥቶ በብርታት የሚወርደው እግር ድንገት ስደት ገጥሞት ሌላ ሀገር ሲሆን መዓዛሽ ሸተተኝ ከግሸን ትናፍቅኛለሽ ምን ልሆን ብሎ የሚዘምረው እዛ ጋር የለም ላለመባል በመንፈስ ለመገኘት ነው። አውቃችሁታል? ከባድ ነው። አብሰንት ከመሆን እግዚአብሔር ይሰውረን። እንደ መቅረት ያለ አልተገኘም። ቶማስ የለም ነበር። ዓርብ ቆሞ ከደቀ መዛሙርቱ ጋር በሐዘን የተቆራመደው ቶማስ የድሉ ቀን የለም ነበር። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእሱ ጋር አንድ እንሆናለን ይላል መጽሐፍ። ሞቱን በሚመስል ሞት ከእሱ ጋር ሆኖ በትንሣኤው ጊዜ ቶማስ የለም። የት ሄደ? አሁን እዚህ ጋር ነው ልብ ሰባሪው መልእክት። ብዙዎቻችን ቤተክርስቲያንን በሞቅታ ሰዓት አባላቶቿ ነን። ችግር ሲኖር ምን ወጋት እኛ ነን ተመልሰን። በመከራዋ በስደቷ ሰዓት አብረናት አንቆምም። ካህኑ ሲሰደብ ጠበቃ የሚሆን የለም። ላይክና ሼሩ የስድብ ነው። ብዙ ተከታይ ያላቸው በዚህ ጊዜ ቤተክርስቲያን የሚሳደቡ ሰዎች ናቸው። ደግሞ ተከታዮቻቸው የቤተክርስቲያን ሰዎች ናቸው። ለምን አደረጋችሁ ሲባሉ አይ ልክ ልኩን ልንገረው ብዬ ነው። ኧረ መንፈስ ቅዱስ ይንገረው፣ ለአንቺ እግዚአብሔር ይንገርሽ። እንዲህ ግን አይደለም። ሰው የተበላሸ ነገር ይወዳል፣ የተከለከለ ነገር ይፈልጋል። ችግራችን ይሄ ነው። ብዙ በለሶች ወይንም ብዙ ፍራፍሬዎች ሞልተው አንድ ዕፀ በለስ ናፈቀችው። የተከለከለ ነገር የመፈለግ አዳማዊ ጠባይ አሁንም ውስጣችን አለ። ተው ስንባል ካልነካ ነው የምንል። እኔ አንድ ማስታወቂያ 4 ኪሎ ላይ አስታውሳለሁ። ይህንን ማስታወቂያ ማንበብ ክልክል ነው ብሎ ከታች ጽፏል። አመላችንን የተገነዘበ ይመስለኛል ጸሐፊው። ቢልቦርድ እኮ ነው በጣም በትልቁ ይህን ማስታወቂያ እንዳታነቡት ይላል ከታች። እንዴ ምኑን ነው አታንብቡት ያለው ብላችሁ እንድታነቡት። ብዙ አንባቢ የሚያገኘው የዚህ አይነቱ ነው። ሰው ክልክል ነገር ይወዳል። በለስ አትብላ ተባለ፣ ከሞላው ፍራፍሬ በለሱን ብላ አለው። ከሰይጣን ጋር አወራ፣ በልቶ ይኸው እኛን ጣለን። ይኸው መከራ ሞታችንን የምንጠብቅ ሰዎች ሆነናል። ክርስቶስ ትንሣኤያችን ፍጻሜያችንን ያሳምርልን። ስለዚህ በመንፈሳዊ ህብረት አለመገኘት ኪሳራ ነው። ዓርብ ያለውን ግርግር አይተው ብዙዎች ተበትነዋል። ከዚያ በኋላ ሰንበትን በትእዛዙ አረፉ ይላል። ከዛ እሑድ ዕለት ቶማስ የለም፣ ሹልክ ብሎ ወጣ። የት ሄደ ቶማስ? ለምንድን ነው የወጣው? ለምንድን ነው ያልተገኘው? ትንሣኤውን አልጠበቀም። ሰዱቃዊ ነዋ። ይስብሃል እኮ ሙሉ ለሙሉ ነቅለህ ካልወጣ የነበረ ህይወት ይስብሃል። እስራኤላውያን በግብፅ ባርነት ይኖሩ ነበር። ከዚያ በኋላ ግን በየመካከሉ የግብፅ ይናፍቃቸው፣ የግብፅ ሽንኩርት ናፈቃቸው ይላል መጽሐፍ። ግብፅ ይናፍቃቸው ነበር። ዕጣ ይጣጣሉ ነበር። ወደ ግብፅ እንመለስ። ለቆ አለቀቃቸውም። ከነዓን እስከሚረግጡ ድረስ የፋሲካውን በግ አርደው የተሻገሩት እስራኤላውያን የአማናዊው በግ የክርስቶስ ወላጆች ሆነው የሚወለደው ጌታ ነፍሶቻቸውን ከሲኦል ወደ ገነት በብስራት የምስራች በሞቱ የደም ካሳ እንደሚያወጣ እንደሚያስገባ ያን ቀን መጠበቅ በሚገባቸው ህልውና ውስጥ መቆም ሲኖርባቸው የሉም ነበር እና ግብፅ እንመለስ እያሉ ይናፍቁ ነበር።
ቶማስም አየት እያረገ ይመለሳል። ቶማስ አልነበረም። በሐዘን ሰዓት አልነበረም። በመከራው ሰዓት ዓርብ ዕለት ውሎ ቅዳሜን ውሎ ለሰንበት እሑድ አልነበረም። ጌታ ሲነሳ እሱ የለም። በዝግ ቤት ውስጥ ሰላም ለእናንተ ይሁን ሲል እሱ የለም። ታላቁ የምስራች ሲሰማ የለም። የቁስሉን ምልክቶች ችንካሩን አይተው ደቀ መዛሙርቱ ደስ ሲላቸው ቶማስ የለም። ቶማስ የለም ነበረ። ዲዲሞስ የሚባለው ቶማስ ኢሃሎ ምስሌሆሙ ሰው በመጣ ጊዜ ኢየሱስ ጌታ ኢየሱስ ክርስቶስ በመጣ ጊዜ አልነበረም። ወይቤልዎ ካልአኒሁ ርኢናሁ ለእግዚእነ ወይቤሎሙ እመ ኢርኢኩ ደዊሁ ወእገሪሁ ሀበ ቀነውዎ ወእመ ኢወዴኩ አጽላእትየ ውስተ ቅንዋቲሁ ወእመ ኢያባይኩ ዴ ውስተ ገበው ኢያአምን። እነዚህ ቃላቶች ከባድ ናቸው። ካላየው በዓይኔ ካልዳሰስኩ በእጄ ጎኑን ካልነካሁት አላምንም። እንዴት ይነሳል? የተወጋው ጎን፣ ከጎኑ የወጣው ደም ራሱ ብዛቱ፣ የተገረፈው ግርፋት፣ ጲላጦስ አደባባይ የተገረፈው ግርፋት፣ እነዚህን ሁሉ ካላመንኩኝ አለ ኢያአምን አላምንም። ዓለም ማስረጃ ትፈልጋለች፣ ሲሰጣት ትበሳጫለች። በዚህ ዘመን የሚጠይቁ ሰዎች ብዙ ናቸው፣ በመልስ ግን የሚረካ የለም። ጠያቂ ብዙ ነው። ኦርቶዶክስ ተጠያቂ የሚሉ አይታችኋል። ከዛም በኋላ ለነሱ ከባድ የሆነው ጥያቄ በሁለት አረፍተ ነገር ሲመለስ ይበሳጫሉ። በመልሱ ልክ ነው የሚል የለም። እንደ ሽንፈት ነው። የሥጋ ትግል ኪሳራ ነው። መጽሐፍ ለዚህ ነው ከአሕዛብ ጋር እልህ አትጋባ አሕዛብ ትሆናለህ ይላል። ከረከሱ ሰዎች ጋር አብሮ ከመርከስ መድኃኔዓለም ይሰውረን። ሙት ይዞ ይሞታል ማለት ነው። ትንንሽ ሰዎች ሲተናኮሏችሁ ዝም ብላችሁ የምታልፉት ስለ ክብራችሁ ነው። መልሳታችሁ አይደለም ነው እንዴ? ማንም ራሱን ለመከላከል ብቁ ነው። ኦርቶዶክሳዊነት የተገነባ ስለነበረ ከፍ ያለ። ስለዚህ ያለ ካላየውት የተቸነከረ እጆቹን ለሌሎቹ ለደቀ መዛሙርቱ በሙሉ የተናገረው ቃል ይሄ ነው። ርኢናሁ ለእግዚእነ አሉት። ጌታችንን እኮ አየነው አሉት። በተዘጋ ቤት ውስጥ ገባ። የሚደነቅ ነው። ከታተመ መቃብር ውስጥ ክፈቱልኝ ሳይል እንደወጣ ሁሉ የተዘጋ ደጅ ውስጥ ደግሞ ክፈቱልኝ ሳይል ምን አለ? ገባ። በሕቱም ድንግልና ተጸንሶ እንደተወለደ በታተመ መቃብር ተቀብሮ እንደወጣ ሳያስከፍት በተዘጋ ደጅ ሳያስከፍት ገባ። የኛ ጌታ ምን ይሳነዋል? ምንም። የተቆረጠውን ይቀጥላል፣ ባዶውን ይሞላል፣ በተዘጋ ደጃፍ ውስጥ ይገባል። ሁሉን ማድረግ ይችላል አይችልም? ይችላል። የዛሬ ሳምንት ብለናል። ለድንግልናሽ መልስ አጣሁኝ አለ ማን? አባ ጊዮርጊስ ዘጋስጫ። መቃብሩን ነፃ ለማውጣት ምስክር ያደረገው እመቤታችንን እኮ ነው ያሬድ አይደል? በከመ ኢያርሃወ ማይተመ ድንግልናሃ ለወላዲቱ በልደቱ ከማሁ ኢያርሃወ ማይተመ መቃብሪሁ በትንሣኤሁ። በትንሣኤው የመቃብሩን ደጅ ሳያስከፍት ወጥቷል። እንዴት? ከታተመ ድንግል አይደል እንዴ የተወለደው? ድንግልናዋን ሳይጥስ ፍጽምት የሆነች ከሆነች እመቤት ስሟ የተመሰገነ ይሁን። እመቤቴ ሆይ ለድንግልናሽ መልስ አጣሁ አለ አባ ጊዮርጊስ ዘጋስጫ። ስለዚህ የታተመች ገነት ህትምት፣ ገነት እጹት፣ አዘቅት ህትምት ፍናው ዚአኪያር የታተመች ገነት ናት። የተዘጋች የህይወት ጉድጓድ አዘቅተማ የህይወት ውሃ ወንዝ ጉድጓድ ነሽ ይላታል ሶሎሞን ጠቢቡ። ክብርና ምስጋና ለአምላካችን ይሁን። ህትምት ናት። ኩለንታኪ ሰናይተን ታቤ አልቢኪ ነውር ወይም እንትን ይበላለኪ፣ ሁለንተናሽ ውብ ነው ነውር የለብሽም የተባለች እመቤት። የታተመች ገነት፣ የተዘጋች የውሃ ጉድጓድ፣ ከሊባኖስ የሚፈሰው ወንዝ ነቃገነት አዘቅተ ማየ ህይወት ዘይሁዝም ሊባኖስ፣ ከሊባኖስ የሚፈስ ወንዝ ነሽ ይላታል። ስሟ የተመሰገነ ይሁን። ስለዚህ ያለ ያሬድ በከመ ኢያርሃወ ማይተበ ድንግልናሃ ለወላዲቱ በልደቱ ከማሁ ኢያርሃወ ማይተመ መቃብሪሁ በትንሣኤሁ።
የእናቱን የድንግልና ማኅተም በልደቱ ሳይጥስ ድንግልናዋን እንደወጣ ሁሉ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል እንዲህ ወጥቷል አለ። ድንግል ማርያም ማነጻጸሪያ ናት እንጂ እሷ በማንም አትነጻጸርም። ስሟ የተመሰገነ ይሁን። ከሷ መወለዱን ምልክት በማድረግ አነስ ያሉ ተአምራት ይነገራሉ። የእሷ ተአምራት ግን ምሳሌነት የላትም። በአምሳለ መኑን አስተማስለኪ ድንግል ሆይ በማንና በምን መስልሻለን? በምን ትመሰላለች ድንግል ማርያም? ይህን ትመስላለች አትባል። በመላእክት እንዳይመስሏት እህቶሙ ለመላእክት ብሎ ይእቲ ተአቢ እምኪሩቤል ወትፈረፍ እምሱራፌል። ይቺ ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። መንበሩን ከሚሸከሙ በስድስት ክንፋቸው በሁለት ክንፋቸው እግራቸውን በሁለት ክንፋቸው ፊታቸውን ከሚሸፍኑ ከሱራፌል በሁለቱ እየበረሩ ከሚያመሰግኑ ትበልጣለች ይልና እስመ ኮነት ታቦተ ለአሐዱ ዘእምቅድስት ሥላሴ ከሦስቱ አካል ለአንዱ አካል ማደሪያ ሆናለች። ስሟ የተመሰገነ ይሁን የእኛ እናት ድንግል ማርያም። ስለዚህ እንደ እርሷ ያለ ማንም የለም። ከሷ ከታተመችው ድንግል እንደተወለደ ሁሉ ከታተመ መቃብር ሳያስከፍት ወጣ አለና እንደዚህ ደግሞ በተዘጋ ቤት ውስጥ እያሉ ወእንዘ እጽሖት መጻ እግዚእ ኢየሱስ በተዘጋ ደጅ ውስጥ መጣ። ሕይወት የተዘጋብን ይመጣልናል። ክርስቶስ ይምጣልን ለሁላችንም። ያን ጊዜ ግን ቶማስ የለም። እግዚአብሔር ሊጎበኛን ሲመጣ ከቤቱ አንድ አባል ሲጎድል አያሳዝንም? አባ ብሾይን ከዚህ በፊት ነግሬያቸዋለሁ። አስታውሷቸው። እዚህ ጋር እንግዳ ተቀባይን ተወክፎ ተነግድን ገንዘብ ያደረጉ አባት የጌታን እግር አንድ ቀን አጠቡት። እንዴት መሰላችሁ? ወደ ገዳሙ ሊሳለሙ የሚመጡ አባቶችን ያጥባሉ። በሻሂት በረሃ ውስጥ ይኖሩ የነበሩ ጻድቅ አባት። ከዚያ አንድ ሽማግሌ እንግዳ መጣ። ደክሞሃል፣ እግርህን ካላጠብኩ ብለው ቤታቸው አስገቡት። በዓታቸው የመነኮሳት ቤት በዓት ነው፣ ማረፊያ ነው፣ እንደው መጸለያ ነው፣ መጽናኛ ነው፣ እግዚአብሔርን መለመኛ መማፀኛ ነው እንጂ ምኑ ሰውነታቸውን ያሳርፋሉ? ንቀዋል ሰውነታቸውን። ምንኩስና ዓለምን መናቅ ነው። በረከታቸው ይደርብን አባቶቻችን። ከዚያ በኋላ እግሩን ካጠቡት በኋላ አቧራውን አራግፎ ሲያዩት የተበሳ ነው እግሩ። የችንካሩ ምልክት አዩት። ለካ ጌታ ኢየሱስ ክርስቶስ ነው። እንግዳውኛ አልተቀበላችሁኝም የሚለውን አዋጅ በአካል እሱ ቤት ተገኘ። መድኃኔዓለም እኛ ቤት ይምጣልን። ከዚያ በኋላ እግሩን ሳሙት፣ ባርኳቸው ተሰወረ። አንድ ደቀ መዝሙር አልነበረም እንደ ቶማስ። የት ሄደ ነበር አሉት ሲመጣ። የት ሄደ ነበረ ሲሉት አይ እንደው የዘንባባ ቅጠል ምንድነው የሰሌን ቅጠል ልፈልግ ሄጄ ነበረ አሉ። የተለያየ ዘንቢል ምናምን መስሪያ ነው፣ እሱ ልሰበስብ ሄጄ ነው። በል አስቀምጥና ይሄን ውሃ ጠጣ አሉት። የጌታችን እግር የታጠበበትን ውሃ ግማሹን ጠጥተው አስቀምጠውለት ነበር። አልጠጣም አለ። ምክንያቱም የእግር እጣቢ ላይ የደፈረሰ ውሃ የእግር እጣቢ መሆኑ ያስታውቃል። አልጠጣም አለ። አንዳንድ ጸበል ልጠጡ ስትሉ እኮ ያንቃቸዋል። ከገባ በኋላ ግን ታሪክ ይሰራል። አልትራሳውንድና ኤክስሬይ አላይ ያለውን ያያል። ኤምአርአይ ሊያዩ ያልቻለውን ያያል። የተፈረሰውን ኩላሊት ይገነባል። የቆሰለውን ጉበት ያክማል። ማን ስላለበት ላዩ ላይ እግዚአብሔር። ክብርና ምስጋና ለስሙ ይሁን። የሰማይና የምድር ፈጣሪ የሆነ አምላክ። የተወደዳቸው የእግዚአብሔር ቤተሰቦች፣ ቤተክርስቲያን ውስጥ የምታገኙት ነገር ሁሉ የተቀደሰ ነው። ሁሉም ነገር። የልብሱን ዘርፍ ነክታ የ12 ዓመት ደሟ ቀጣለላት። ግድግዳ ስበሽ ላትድኝ ነው ታዲያ? አካሉ ናት ቤተክርስቲያን እንሌለ። እሱ ደግሞ ምኗ ነው? ራስ ነው። እና አካሉ እንዳሰን የልብሱን ዘርፍ ነክታ የዳነች ሴት እያለች አካሉ እንዳሰ ማትድነው አንተ ለምንድን ነው? ቤተ ክርስቲያን የክርስቶስ አካል ናት። የዳሰሷት ይድናሉ። በወንጌል የዳሰቱት ሁሉ ዳኑ ይላል። ክብርና ምስጋና ለስሙ የሆነ አባቶቻችን አምላክ፣ ሁሉን ማድረግ የሚችል ጌታ፣ የቀረቡትን የማይገፈትር ለዘመጻሐቤ እየሰድዶ እያውጻፍ ኑሮ አያይ፣ ስራ አጥነት አያይ፣ መገፋትን አያይ፣ እንባን የሚያብስ አምላክ። ቁዝም ሸክም በዝቶብን ስንመጣ ገንዘብ የማይመልሰው መከራ፣ ሀብት የማይመልሰው መከራ፣ ስልጣን የማይመልሰው መከራ፣ ባለጊዜነት የማይመልሰው መከራ፣ አቅምና ጉልበት የማይመልሰው መከራ፣ ጡንቻ የማይመክተው መከራ፣ ጉልበትና ዘር ብሔር የማይመልሰው መከራ
ቤታችን ጥልቅ ሲል ማን ያስፈልገናል? ያለ እርሱ ምንም ማድረግ አትችሉም። ያለ እኔ ምንም ማድረግ እግዚአብሔር እንደዚህ የጥያቄያችን ሁሉ መልስ እኮ ነው። እግዚአብሔር ለረጅም ጥያቄያችን አጭር መልስ ነው። ድናል እኮ ነው። ተነስ፣ አልጋህን አንሳ፣ እወዳለሁ፣ ንጻ። ጌታ ሆይ ብትወድስ ብትፈቅድስ እንዲህ ቢሆንስ ልታነጻኝ ትችላለህ። እነዚህን ሁሉ ሲያወራ ጌታ አንድ ቃል ተናገረ፣ እወዳለሁ፣ ንጻ። ወዲያው ነጻ። ክብርና ምስጋና ለስሙ ይሁን። ቸር አምላክ፣ ቸር የሚያሰማ የቤታችንን ሲቃ መድኃኔዓለም ያቆመልን፣ ስቃያችንን ያበርደልን። ብዙ እኮ ጥያቄዎች አሉ። መስሎን ነው እንጂ በዓለም ላይ በጣም ሀብታም የተባሉ ሰዎች ራሳቸው ጥያቄ አላቸው። በዓለም ላይ በጣም የመጨረሻውን ጥግ የደረሱ ሰዎች መልስ አጥተዋል። ሳይንሱን ተከትለው ገደል ከቷቸው ወደኋላ መመለስ ላይ ነው ያሉት። እኛ አለመሰልጠናችን የሆነ ቀን አይናችንን ገልጠን አሁን በትዕቢት በክርስቶስ ላይ የሚናገሩ ሰዎች አሉ። በጻድቃን በቅዱስ አሌሎን ለከናፍረ በሆሉት ይላል አይደል መዝሙረኛው ዳዊት። እለ ይነባ አመፃ ላይ ለጻድቅ፣ በጻድቅ ላይ አመፃን ለሚናገር ለሽንገላ ከንፈር ወዮለት። ያልታደለች ትውልድ እቺ ናት እኮ። ትውልድ ሉት አለ እንተ ያርታት ልባ እኩይ የሆነች የተረገመች ትውልድ ከዚህ ይሰውረን መድኃኔዓለም። ስለዚህ መልስ መስጠት የሚችለው አምላከኛ ጋር ነው ያለው። አልነበርሽም ከመባል መድኃኔዓለም ይጠብቀሽ። ቶማስ የለም ነበረ። በጣም የሚያሳዝን መልስ እኮ ነው ቶማስ የተናገረው። እንደዚህ አለ፣ እመ ኢርኢኩ እደዊሁ ወእገሪሁ፣ እጆቹንና እግሮቹን ካላየሁት አለ። ሀበ ቀነውዎ ወእመ ኢወደይኩ አጽዋዕትየ ውስተ ቅንዋቲሁ፣ የቸነከሩትን እጆቹንና እግሮቹን ካላየው፣ የተወጋ ጎኑ ላይ እጆቼን ካልከተትኩ አለ። ወእመ ኢደወይኩ ኢወደይኩ ወእመ ኢወደይኩ አጽዋዕትየ ውስተ ቅንዋቲሁ፣ ወደ ቸነከረ ወደ ተወጋ ጎኑ እጆቼን ካልጨመርኩኝ አለ። ወእመ ኢያባይኩ እዴየ ውስተ ገቦሁ፣ ወደ ጎኑ ደግሞ እጆቼን ካላስገባው፣ ጣቶቼን ወደ ችንካሮቹ ምልክቶች እጆቼን ደግሞ ወደ ጎኑ ወደ ሰገባ ወደ ተወጋበት ካላስገባውኝ አለ። ኢየአምን ወእመ ኢያባይኩ እዴየ ውስተ ገቦሁ፣ እጆቼን ወደ ጎኑ ካላስገባው አላምንም። ጣቶቼን ደግሞ ወደ ቅንዋቶቹ ወደ ችንካሮቹ ምልክቶች ካላስገባው አላምንም። በዓይኖቼ ቁስሎቹን ካላየው አላምንም አለ። እኛ አይተነዋል አለ። ከዚህ በኋላ የጌታ መልስ ደስ ይላል። በስምንተኛው ቀን ለቶማስ ሲል ጌታ ተገኘ። ክብርና ምስጋና ለስሙ ይሁን። አለማመኔን እርዳው ማለት እዚህ ጋር ነው። የተወደዳችሁ የእግዚአብሔር ቤተሰቦች አለማመኔን እርዳው በሉ እስኪ ሁላችሁ። እግዚአብሔር አለማመናችንን ይርዳው። ያልታደለው ሰው ቶማስ ነው። በጉድለት ውስጥ ሆኖ እኮ አገልግሏል። ከዚያ በኋላ እግዚአብሔርን ለማገልገል ሙሉ መሆን አያስፈልግም። ቅን መሆን በቂ ነው። ጸሎተኛ መሆን በቂ ነው። እኛ ኃጢአተኞች ነን። ከእናንተ እንደውም የባስን ኃጢአተኞች ነን። በጣም ስንጠጋ ረክሰናል። መቅደሱ ላይ ስንውል ንቀነዋል። ስጋችንን በጣም ለመገንባት የምናደርግበት ጥረት መንፈሳዊነታችንን አዝሎታል። እኛ ደካሞች ነን። እግዚአብሔር ይርዳን። የእናንተ ጸሎት ይርዳን። በጣም በቀረበ ቁጥር ሰው ይፈታተናል። እንደ ይሁዳ ቅሩብ የለም እኮ ገንዘብ ያዥ አይደል? ይሁዳ ማለት ተአማኒ ማለት ነው። ገንዘብ የሚሰጠው ለማን ነው? ለታማኝ አይደል? የታመነው ይሁዳ እኮ የክርስቶስ እግር ላይ ሽቶ ስለፈሰሰ ምቀኛ የሆነ ሰው ነው። ሰው ገንዘብ ሲቆጥር ወዳጅነት ይረሳል። አንዳንዴ በጣም ባለጸጋ በጣም በገንዘብ አይኑ የታወረ ባለጸጋ ዘመድ ቢኖራችሁ ላስታውሳችሁ ይችላል። ስትሄዱ ማን አንተ ደግሞ ወንድምህ ነኝ ሁሉ ብላችሁ ዘር ቆጥራችሁ እና ታዲያ ምን ላድርግልህ አትሰራም? ምን ነው እንደዚህ ሆንክ ይላል። የማደግ ጉዳይ ታታሪነት ብቻ ሳይሆን በዚህ ዘመን ወይ ብልጠት ወይ ድል ሊሆን ይችላል። እግዚአብሔር ለኔ የሰጠኝ ብቻዬን እንዳልበላ ነው። ሁሉም ሰው ሀብታም መሆን አይችልም። አሁን በልጅነታችን የተመኘናቸው ብዙ ምኞቶች አሉ። ዶክተር አይደል? ኢንጂነር፣ ከዛ ቀጥሎስ አንዱ ፓይለት። ሁላችንም ሕፃን ሆነን ያወራናቸው ነን። ግን ሁሉ ፓይለት ቢሆን አውሮፕላኑ ማን ይሰራዋል? መካኒክ አያስፈልግም? ኢንጂነር አያስፈልግም? እየሰማችሁ ነው አይደል? ሁሉ ዶክተር ቢሆን ምን በልቶ ሐኪም ይሆናል? ገበሬ አያስፈልግም?
ገበሬ ብለህ ትሳደባለህ እኮ በገበሬ ምርት እየኖርክ። ይህ ሁሉ ወዝ የገበሬ ውጤት ነው። ገበሬዎች ስራቸውን ቢያቆሙ መጀመሪያ የሚሞተው የከተማ ሰው ነው የሚያልቀው። የተከማቸው እህል ያለው ገጠር ነው። ተሰርቶ የሚመጣው ከገጠር ነው። ከገጠር እየኖርን ገጠሬ ብለን እንሳደባለን። ሰው እንዴት የሚኖርበትን ይሰድባል። ዘይሴሰይክሌ አንሳ ሰኮናው ላይ እንጀራዬን የበላ ተረከዙን አነሳብኝ እኮ የሚለው ከተሜው ገጠሬውን የሚሳደበው ስድብ ላይም ይተረጎማል። የሚያጎርስህን ገበሬ ትንቀዋለህ። ወፍራም እንጀራ አጥፎ የሚመግብህን ትንቀዋለህ። ሰብሉን ሞልቶ ለቤቱ አትርፎ የቀረውን የሚሸጥልህ ለራሱ ብሎ ነው ትል ይሆናል። አይምሰልህ። ዝም ብሎ ከበላ ይበቃዋል። ጤፉን ለንቅጦ ከበላ ይበቃዋል። ሁሉም ነገር ሲቆም ግራ ይገባል። የሆሙስ ሰርጥ ቆመ ብለን ይኸው መከራችንን እያየን አይደል? ለካ አንዱ በአንዱ ላይ ሳይደገፍ መኖር አይቻልም። የሰው ልጅ ግን ትልቁ ህይወቱ ማንን ሲደገፍ ነው አለ መጽሐፍ። ያልጎደለብን የሰማዩ እንጀራ ብቻ ነው። አያችሁ፣ ምድር ላይ እንግዲህ ናፍጣ አይጠጣ፣ ነገር ግን ሁሉን የሚያዳርሰው ለካ እሱ ነው። ኢነርጂው፣ ፓወሩ፣ ምናምኑ ለካ እሱ ነው። አሁን እንኳን መብራት ጠፍቶብን እዚህ እንዳናበራ የከለከለን ናፍጣ ችግሮን ነው። አያችሁ፣ ዓለም አንዱ በአንዱ ተደግፎ ካልሆነ መኖር አይችልም። ግድፍ ሊናከ ላይ ለእግዚአብሔር ወውቱ ይሴሰየከ፣ ትካዜ በእግዚአብሔር ላይ ጣል እሱ ይደግፋል ይላል መጽሐፍ። የማይነጥፈው ምንጫችን፣ የማይደክመው ደጋፊያችን፣ የማይዝለው የሚይዘን ትልቁ ክንዳችን ማን ነው ወገኖቼ? እግዚአብሔር ነው። እግዚአብሔር ክንዳችን ነው፣ ኃይላችን ነው፣ ግርማ ሞገሳችን ነው፣ ክብራችን ነው፣ መሻገሪያችን ነው። እሱን ያዙት። አልነበርሽም ከመባል ይሰውረን። ከዚህ በኋላ የተናገረው ይሄንን ነው። ወእመኤ ወደይኩ አጽባይቴ ውስጥ ቅንዋቲሁ፣ ወደ ጎኑ ወደ ችንካሮቹ እጆቼን ጣቶቼን ካላስገባው አላምንም። ወደ ጎኑ እጆቼን ካልከተትኩ አላምንም ማለት ጌታ ለቶማስ ሲል መጣ። እግዚአብሔር ላንተ ሲል ይመጣል። አያቀኝም ብለሽ ነው አይደል? ኑሮ ስላጎሳቆለን፣ ህይወት ግራ ስላጋባን፣ መንገዱ ስለጠፋብን፣ ስለጨለመብን እግዚአብሔር አያውቀንም ብለን ይሆናል። ያስቀመጠውን የማይረሳ ጌታ ሁላችንንም ያውቀናል። ገዳም ብንቀመጥ ሰገነት ላይ፣ የሰለጠነ ዓለም ብንቀመጥ ገጠር ላይ፣ መብራት ያለበት መብራት የሌለበት ሳይል፣ ጫካው ሳይከለክለው ቆንጥሩ ሳይከለክለው እግዚአብሔር ፈልጎ ያገኘሃል። በአልጋ ቁራኛ በደዌ ዳኛ የተያዘውን እግዚአብሔር ፈልጎ ያገኘዋል። አያገኘውም? እግዚአብሔር ይረዳው ውስጥ አራት ህማሙ ብለን የለ? እግዚአብሔር ህመምተኛውን በአልጋው ላይ እያለ ይረዳዋል። ወይ መይጥሎቱ ሁሉም እስካቤውም ከበሽታ ሁሉ ነቅሎ ያስወግደዋል። ህመሙን ይነቅልለታል። ህመምን ነቅሎ ማዳን የሚችል ማን ብቻ ነው ወገኖች? ክብርና ምስጋና ለስሙ ይሁን። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ከዚህ በኋላ ቶማስ ተሸማቀቀ። አንጣ እጆችን ወደ እኔ ክተት አለው ይላል። በስምንተኛው ቀን ከተገኘ በኋላ ለቶማስ አምጽ አጽዋዕተከ ዝየ አለው። ጣቶችን ወደዚህ አምጣ እኔ ማን እንደሆንኩ ለማረጋገጥ አለው። ከዛ ደንግጦ ምን አለ? እግዚእ ወአምላኬ፣ ጌታዬ አምላኬ አለ። አንተ ስላየ ይሄንን አልክ አለና ሳያዩ የሚያምኑ ብፁዓን ናቸው። ሳያዩ የሚያምኑ እኛ የሐዋርያት ልጆች ነን። ከሁሉ በላይ ወነአምን በአቲ ቅድስት ቤተክርስቲያን እንተ ላዕለ ኩሉ ጉባኤ ዘሐዋርያት፣ ከሁሉ በላይ በሆነች ሐዋርያት በሰበሰቧት በአንዲት ቅድስት ቤተክርስቲያን እናምናለን። ሐዋርያት እጃቸው እጃችን፣ ልባቸው ልባችን፣ እምነታቸው እምነታችን ነው። አረ ከመዝ ማሩነ ሐዋርያት በሲኖዶሶሙ ቀሳውስት እንለለ ቀሳውስት ካህናት የሆኑ ሐዋርያት እንዲህ አስተምረውናልና በልዩ ሲኖዶሳቸው ብለን የቅዳሴ መግቢያ ላይ እናዜማለን። ምክንያቱም አይናቸው አይናችን ነው፣ እጃቸው እጃችን፣ ልባቸው ልባችን፣ ሃይማኖታቸው ምናችን ነው? ሃይማኖታችን ነው። ለዚህ ነው አባታችን አባ ሕርያቆስ የሐዋርያትን አይን አይኑ፣ የሐዋርያትን እጅ እጁ፣ የሐዋርያትን ጆሮ ጆሮቹ፣ እግሩን እግሮቹ፣ ልቡን ልቦቹ አድርጎ ልባቸውን ልቦ አድርጎ ይሄንን ቃል ተናገረ። እኛ ከእርሱ ጋር እኛ ግን አለ አየነው፣ ዳሰስነው አይደል? ከእርሱ ጋር በላን ጠጣን። አባ ሕርያቆስ የአራተኛው መቶ ክፍለ ዘመን ሰው ነው። አራተኛው አምስተኛው መቶ ክፍለ ዘመን ይመስለኛል። ዓመተ ምሕረቱን ይቅርታ።
ክርስቶስ ኢየሱስ የዘመናት መጀመሪያ ነው። ስሙ የተመሰገነ ይሁን። የአዲስ ኪዳኑ ዘመናችን መነሻ ግን እኔ ከእርሱ ጋር በላው አለ። እሱ ብቻ አላለም። እኛም በቅዳሴ ተዘከረን እንላለን፣ አሜን እንላለን። ከክርስቶስ ጋር በልተን ጠጥተናል። በማን? በሐዋርያት አብራክ የሐዋርያት ልጆች ነን። የተክልዬ ልጅ ነኝ ካልኩኝ ደብረ ሊባኖስ ስደርስ በ24 የተክለ ሃይማኖት ቀን እኔ ቤት ማን አለ? በእንግድነት ተክልዬ አለው። ስማቸው የተመሰገነ ይሁን። የገብረ መንፈስ ቅዱስ ልጅ ነኝ ካልኩኝ በ5 እኔ ቤት ማን አለ? አቡ ያሉ። ማንን ይዘው? ክርስቶስን ይዘው። ክብርና ምስጋና ለአምላካችን ይሁን። ያለ ክርስቶስ ምንም ማድረግ አንችልም። እርሳቸውም ክርስቶስን ራስ አድርገዋሉ። ስለዚህ እኔ ጌታ ነኝ ለማለት የሐዋርያትን ስብከት፣ የተክለ ሃይማኖትን ተጋድሎ፣ የገብረ መንፈስ ቅዱስን መንፈሳዊ አገልግሎት አዛዜ መባረክት ሆነው አጋንንትን ድል የነሱበት የነ ክርስቶስ ሰምራንና የነ ቅድስት አርሴማን መንፈሳዊ ተጋድሎና ጽናት የምናኔ ህይወት ካመንን እኛ የጌታ ነን። የክርስቶስ የመሆን ምልክቱ ይሄ ነው። ሁሉን ስለ ክርስቶስ አድርጉት ብሏልና ከዚህ በኋላ ክርስቶስ ና እጆችህንና እግሮችህን ምን በላለው? እይ። የእግዚአብሔርን እጅ እንደማየት ያለ ክብር የለም። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች የዳግም ትንሣኤ ሳምንት የሚዘከረው እጆቼን እይ በሚል ልዩ መልእክት ነው። እንደ ርዕስ የተጠቀምነው ቶማስ አልነበረም የሚል ነው። አልነበርሽም እንዳትባይ ከአትሮኖሱ ግርጌ አትጥፊ፣ አልነበርክም እንዳትባል ከቤተ መቅደስ አትጥፋ። ቅዳሴውንም ዛሬ አልችልም ደክሞኛል ከማለት መድኃኔዓለም ይሰውረን። ኃይላችን እርሱ፣ ብርታታችን እርሱ ነው። አዳምጡት ቅዳሴውን። 20 ዓመት ብናስቀድስ እንኳን አዲስ ቃል በየቀኑ እናገኝበታለን። ሙሉ ዕድሜያችንን ብናዳምጥ እንኳን እግዚአብሔር ለኛ ማለዳ ማለዳ ምንድን ነው? አዲስ ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ከቅዳሴው አትቅሩ፣ ከጸሎቱ አትቅሩ፣ ከዝማሬ ስትቀሩ ይጎርልባቸዋል። እጆቼን ወደ ሰገባው ካላስገባው፣ ወደ ጎኖ ተወጋው ካላስገባው፣ ቅንድኗቶቹን ካላየውኝ ካልዳሰስኩኝ፣ የተወጋ ጎኑን የተቸነከረ እጆቹን የተወጋ የተቸነከረ እግሮቹን ካላየው የሚል ጥርጣሬ ውስጥ ከመግባት መድኃኔዓለም ይሰውረን። ክፉና አመንዝራ ትውልድ ምልክትን ይሻል፣ ቢሰጠውም ግን አይቀበልም። ቤተክርስቲያን ዕውር እያበራች ነው፣ ለምጻም እያነጻች ነው፣ ደካማውን እያበረታች ነው፣ የታመመውን እየፈወሰች ነው፣ የባዘነውን እየመለሰች ነው። ቤተክርስቲያን ምልዕት ናት፣ ሁለንተናዋ ውብ ነው፣ ጉድለት የለባትም፣ ሸክም ታቀላለች። ክርስቶስ ራሷ ነው፣ ጉልላቷ ነው። አሁንም ግን ዓለም ይጠላታል። ዓለም ለምቾቱ ነው የሚፈልገው፣ ለዓለም አትመችም። ቅዳሴዋ አይመችም። ካልጾሙ መቀደስ አይቻልም፣ ማስቀደስ አይቻልም፣ መቁረብ አይቻልም። ረጅም ሰዓት ይጠይቃል። ዓለም ደግሞ አብልታ እንደ አንበሳ እያስገሳች፣ እንደ ወይፈን እያዘለለች፣ እንደ በሬ ጠምዳ እያሳረሰች የራሷ መንገድ ላይ ወስዳ እንደ ማስቲካ ላምጣ እንደ ሸንኮራ መጣ ጭድ አርጋ ተተፋለች፣ ጎማ አርጋ ተተፋሻለች። ማስቲካን እስከ መጨረሻ ላምጦ የሚውጥ ማን አለ? ሸንኮራንስ እስከ መጨረሻ በልቶ የሚውጥ ማን አለ? ጣፋጭነቱ ሲያልቅ የማይተፋው ማን ነው? ዓለምም ወጣትነታችንን በልቶ ይተፋናል። እግዚአብሔር ግን ጡረታ የማያስወጣ አምላክ ነው። ጉልበትሽ ፈዟል፣ ክንድሽ ላልቷል፣ አቅምሽ አንሷል፣ ቆዳሽ ተሸብሽቧል፣ ውበትሽ ገርጥቷል ብሎ አይገፋሽም። አቅምህ ደክሟል፣ ደረትህ ላልቷል፣ ጡንቻ ደክሟል፣ ሟሿል ብሎ አይገፋም። ቆዳ ተሸብሽቧል ብሎ አይገፋም። ከልጅነት እስከ ሽምግልና ያልተለየን እግዚአብሔር አሁንም ከኛ ጋራ ነው። ማን ይመስገን። ስለዚህ እስከ ሞት ድረስ የምንታመንለት አምላክ ከሞት በኋላ ህይወታችን የሆነ ነው። አልነበርሽም ከመባል ይሰውርሽ። ከጉባኤ ቤት በመቅረቱ ቶማስ የጌታውን ጎን ለመክባት እጆቹን ቢሰድ ጣቱን እንደ ጅማት ምን ሆነ? ተኮማተረ። እግዚአብሔር ከዚህ ይሰውረን። የጥርጣሬ ውጤት መኮማተር ነው። ዛሬ ሮም ጣሊያን፣ የጣሊያን ርዕሰ ከተማ ሮም ትባላለች። ሳንታ ክሮቻ የሚባል ትልቅ መቅደስ አላት። እዛ መቅደስ ውስጥ የክርስቶስ ግማደ መስቀሉ አለ። ቆርጠው ጨርሰውት መስታወት ውስጥ አድርገውታል። ያ ብቻ እንዳልኩ የቶማስ የተቃጠለችው አንዷ ጣት በመስታወት ውስጥ አድርጎ ማንም ሰው ሄዶ ያያታል። እዚያ ተቀምጣለች። የቅዱስ መስቀሉ መታሰቢያ መቅደስ ውስጥ ነች። ዛሬ ይጎበኛል። ቶማስ ግን በእኛ መቅደስ ውስጥ ሐዋርያ ነው። እግዚአብሔር የወደቀውን ያነሳል። በጉድለት ውስጥ ሆነ ብታመሰግነው አይተውህም። የተጠራጠረው ቶማስ እጁ እንደ ጅማት ከተኮማተረች በኋላ ማገልገሉን አልተውም። ሀገረ ስብከቱ ህንድ ደርሶ ህንድን ለውጧል። ቶማስ እኮ ነው አልነበረም የተባለ ቶማስ ከተመለሰ በኋላ ምን ስላለ?
ጌታዬ አምላኬ። እስቲ ጌታዬ አምላኬ በሉላችሁ። ይሄ ይለውጣል። አያችሁ፣ አንተ ስላየ አመንክ፣ ሳያዩ የሚያምኑ ምንድናቸው አለ? እግዚአብሔርን እመኑት፣ እንዲሁ ይደረግላቸዋል። ሃይማኖት እሰ ጥይቅት ለዘ ይሴፈዋ። ሃይማኖት ለባለ ተስፋኛይቱ የተረዳች ናት። የማናየውን የሚያስረግጥ ነው። እግዚአብሔር የጉድለታችን ሙላት ነው። የማጣታችን ማግኘት ነው። የባዶነታችን በረከት ነው። ምንም ሳይሮነን የሁሉ ባለቤት መሆን እንችላለን። ማን ስላለ ከኛ ጋራ? መድኃኔዓለም ከሁላችን ጋር ይሁን። እንደ ቶማስ አልነበሩም ከመባል ይጠብቀን። ቶማስ ግን በመጨረሻ ያማረለት ሰው ነው። ከሀገረ ስብከቱ ከህንድ ሲመለስ ነሐሴ 14 ቀን እመቤታችን ተነስታ ስታደርግ አግኝቷታል አይደለም? ከዚያ በኋላ መግነዝ ተረክቦ የእናቱ የትንሣኤ ሐዋርያ ሆነ። የክርስቶስ የትንሣኤ ምስክር እንዳይሆን የተቆማተረች እጆቹ ምልክት ሆና ሁል ጊዜ ታሳፍረው ነበር። አሁን ግን የማያፍርበትን መግነዝ ተረክቦ ዛሬ መስቀላችን ላይ ይዘን የምንዞረው ቶማስን ነው። የቶማስ ምስክርነት ነው። ወድቆ የተነሳ ሰው በእግዚአብሔር ይባረካል። ምንም እንዳይጎድልበት የእናቱን ትንሣኤ ክርስቶስ ሰጠው። የክርስቶስን ትንሣኤ እናቱንም የሚሰብክ ሐዋርያ ሆነ። ወድቆ የተነሳ ሰው ሲመለስ ምሉእ ነው። የዛሬ ሳምንት ብለናል። የወደቀችው ሴት መግደላዊት ማርያም የትንሣኤ ምስክር ሆነች። እግዚአብሔር ዘማዊቷን ድንግል ያደርጋል። ኃጢአተኛውን ጻድቅ ያደርጋል። የወደቀውን ያነሳዋል፣ በበረከት ያኖራል። ስለዚህ የጸሎት ሰዎች ሁኑ። ከጸሎት አልነበርሽም ከመባል እግዚአብሔር ይጠብቅሽ። ከውዳሴ ማርያም አልነበርክም ከመባል መድኃኔዓለም ይሰውርህ። ሰርክ ጉባኤ ላይ አልነበርንም ከመባል ይጠብቀን። ሰንበት ትምህርት ቤት አልነበርንም ከመባል ይጠብቀን። በክህነት አገልግሎት ውስጥ አልነበሩም ከመባል ይጠብቀን። በሰላም በሕይወት በፍቅር በስምምነት ያኖረን። የሰማነውን በልቦናችን ያሳድርብን። ሀገራችን ሰማይን እናታችን ድንግል ማርያምን የምንናፍቅ እኛ ኦርቶዶክሳውያን ክርስቲያኖች እዚህ እንደተሰበሰበን በኢየሩሳሌም ሰማያዊ ተሰብስበን ለመዘመር ያብቃን። 33 ዓመቱ ያማረ ፍሬ ለማፍራት ያብቃን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ወስብሐት ለእግዚአብሔር።